እጅግ ከባድ ከተባለለት የእርስ በእርስ መጠቃቃት በኋላ የሩሲያና ዩክሬን ድርድር በዛሬው ዕለት ተጀምሯል። ዩክሬን በሩሲያ ላይ ያደረሰችው የድሮን ጥቃት ከፍቷል። ድርድሩም ከሰዓታት በፊት ተጀምሯል። በዕለቱ ከያዝናቸው መረጃዎች መካከል ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ወደ ሱዳን ጉዞ አድርገዋል። የእሳቸው ጉዞ በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል ሬድዋን ሁሴን የተመራው ልዑካን ቡድን አባል በመሆን ነው። በእሳቸው ጉዞ ላይ ጥያቄ ያለን ያሉ ሰዎች መኖራቸውን አንድ ዘገባ አመልክቷል። ጥንቅራችን አካቶታል። የቀድሞ የሰላም ሚኒስትር ዴኤታው አቶ ታዬ ደንደአ ነጻ የተባሉበት ሁለቱ ክሶች በድጋሚ ክርክር እንዲደረግባቸው ፍርድ ቤቱ ትዕዛዝ መስጠቱ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ መጪው ሀገራዊ ምርጫ ፈቃጅና አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች እንደሚደረግ ገለጸ። ቦርዱ ዛሬ የሰጠውን ጋዜጣዊ መግለጫ በጥንቅራችን አካተናል። ብፁዕ ቅዱስ አቡነ ማትያስ በቅዱስ ሲኖዶስ ምልዓተ ጉባኤ በተመረጡት ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ አቡነ ሳዊሮስ የአቀባበል መርሃ ግብር ላይ ተገኝተው ባስተላለፉት አባታዊ መልእክት መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ብለዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከመንግስት ሚዲያዎች ጋር በነበራቸው ቆይታ ኢትዮጵያ ውስጥ ሰው ወደሚፈልግበት በነጻነት የሚንቀሳቀስበትን ሁኔታ መፍጠር ተችሏል ሲሉ ያስተላለፉት መልእክት ከሀገር አቋራጭ አሽከርካሪዎች ተቃውሞ ተሰምቶበታል። የትራምፕ ስደተኞችን የማባረር ዘመቻ ከፍተኛ ተቀባይነት ማግኘቱ ተሰምቷል። ከ40 በላይ ግዛቶችም ውሳኔውን ለመደገፍ ተስማምተዋል። አሳሳቢ የሆነው የጦሩ በጀት አሁንም ቁርጥ ያለ ምላሽን ሳያገኝ እንደቀጠለ ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጥያቄ የተነሳበት የአቶ ጌታቸው ጉዞ። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል ሬድዋን ሁሴን የተመራው ልዑካን ቡድን በዛሬው ዕለት ወደ ሱዳን በማምራት ከጠቅላይ ሚኒስትር አብይ አህመድ የተላከውን መልእክት ለሱዳኑ ጄኔራል አብዱልፈታህ አልቡርሃን የሰጡ መሆኑን የወጡት መረጃዎች አመላክተዋል። የዚሁ ልዑካን ቡድን አባል ሆነው ከተጓዙ ከፍተኛ የመንግስት አመራሮች መካከል አንደኛው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ናቸው። ከአቶ ጌታቸው ረዳ የሱዳን ጉዞ ጋር በተያያዘ ጥርጣሬ ያለን የሚሉ ስጋቶች የተሰሙ መሆኑን የትግራይ ሚዲያ ሀውስ ዘገባ አመልክቷል። ይኸውም በሱዳን ከሚንቀሳቀሰውና የቀድሞቹ የትግራይ ተዋጊዎች እንቅስቃሴ በሱዳን መኖሩን ያመለከተው ዘገባ ታጣቂዎቹም በሱዳን መንግስት የሚደገፉ መሆኑንም ነው ያመለከተው። በዚህም የአቶ ጌታቸው ጉዞ የጀነራል አልቡርሃን መንግስት ለእነዚህ ታጣቂዎች የሚሰጠውን ድጋፍ እንዲያቋርጥ ለማድረግ ያለመ ሊሆንም ይችላል የሚል ጥርጣሬን ያጫረ መሆኑን ይኸው የትግራይ ሚዲያ ሀውስ ዘገባ አመልክቷል። በኢትዮጵያ መንግስት በኩል የተለቀቁት መረጃዎች ያመለከቱት የዛሬው አቶ ጌታቸው ረዳን ያካተተውና በአምባሳደር ሬድዋን ሁሴን የተመራው ልዑካን ቡድን የፖርት ሱዳን ጉዞ ዋነኛ ዓላማ ከሱዳን ሰላም ጋር በተያያዘ የጠቅላይ ሚኒስትር አብይ አህመድን መልእክት ማድረስ መሆኑን ያመለከቱ ሆነው ታይተዋል። አቶ ጌታቸው ረዳ በሚኒስትር ደረጃ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ከመሆናቸው ጋር በተያያዘም የዚሁ ጉዞ አካል መሆናቸው ተገቢነት ያለው ሆኖም ይታያል። የኢትዮጵያ ባለስልጣናትን የፖርት ሱዳን ጉዞ በተመለከተ እስካሁን ባለው ሁኔታ በሱዳን በኩል የተባለ ምንም ነገር የለም። ትግራይ ሚዲያ ሀውስ ይሄው ጥርጣሬ በየትኛው አካል እንደተነሳ ግን በግልጽ በስም ለይቶ ያስቀመጠበት ሁኔታ አልታየም። በሱዳን የትግራይ ስደተኞች እንደዚሁም የቀድሞ የትግራይ ተዋጊዎች አሉ። ሆኖም ታጣቂዎቹን በተመለከተ አሁን ያሉበት ሁኔታ ምን ይመስላል በሚለው ዙሪያ ግን ይህ ነው ሊባል የሚችል የተብራራ መረጃ አይሰማም። የታዬ ደንደአ አዲስ ክስ። የቀድሞ የሰላም ሚኒስቴር ዴኤታው አቶ ታዬ ደንደአ ነጻ የተባሉበት ሁለቱ ክሶች በድጋሚ ክርክር እንዲደረግባቸው ፍርድ ቤቱ ትዕዛዝ መስጠቱ ተሰምቷል። ባለፈው ዓመት ከስልጣን ከተባረሩ በኋላ ለእስር የተዳረጉት አቶ ታዬ ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ሕጉን በመተላለፍ ወንጀሎች ተከሰው ነበር። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግስትና ሕገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከዚህ ቀደም ከሶስቱ ክሶች መካከል በሁለቱ ሁከትና ብጥብጥ በማነሳሳትና የጸረ ሰላም ኃይሎችን ድጋፍ ማድረግ ክሶች በነጻ አሰናብቷቸው ነበር። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ በዚያኑ ችሎት ውሳኔ ያሳለፈ ሲሆን አቶ ታዬ ጉዳዩን እናውቃለን የሚሉ 5 የመንግስት ባለስልጣናትን ለምስክርነት ጠርተው ነበር። በምስክርነት ካቀረቧቸው መካከል የቀድሞ የሰላም ሚኒስትር አቶ ብናልፍ አንዱዓለምና የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታ ምስክርነታቸውን መስጠታቸው ይታወሳል። አቶ ታዬ በምስክርነት ቀርበው ያስረዱልኝ ካሏቸው መካከል የሀገሪቱ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤ ይገኙበታል። አቃቤ ሕግ በአቶ ታዬ ደንደአ ላይ 3 ተደራራቢ ክሶችን የመሰረተው ባለፈው ዓመት ሚያዝያ 2016 ዓ.ም ነበር። አቃቤ ሕግ በአቶ ታዬ ላይ ክስ የመሰረተው የወንጀል ሕጉን 2 ድንጋጌዎችና የጦር መሳሪያ አስተዳደርና ቁጥጥር አዋጅን በመጥቀስ ነው። የአቃቤ ሕግ የመጀመሪያ ክስ በወንጀል ሕጉ ከጠላት ጋር መተባበርን የሚመለከተውን ድንጋጌ መሰረት አድርጎ የቀረበ ነው። ይህ የአቃቤ ሕግ ክስ መንግስት ከኦነግ ሸኔ የኦሮሞ ነጻነት ሰራዊትና ከፋኖ ጋር በሚያደርገው ጦርነት ላይ
የኦነግ ሸኔን የኦሮሞ ነጻነት ሰራዊት አቋም የሚደግፍና የሚያበረታታ ጽሑፎች ሲጽፉ ነበር የሚል ይዘት ነበረው። ሁለተኛው የአቃቤ ሕግ ክስ ደግሞ መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር የሚመለከተውን የወንጀል ድንጋጌ በመንተራስ የቀረበ ነው። ይህ መገፋፋት በሕገ መንግስቱና በመንግስት ላይ የሚደረጉ ወንጀሎችና በመንግስት የውጭ ደህንነትና በመከላከያ ኃይል ላይ የሚደረጉ ወንጀሎች ጋር የተያያዘ ነው። ሶስተኛው በአቶ ታዬ ደንዳ ላይ የቀረበው ክስ ቤታቸው ሲበረበር አንድ ፍቃድ የሌለው ክላሽንኮቭ ጠመንጃ ከቤታቸው ተገኝቷል የሚል ነበር። ከ5 ወራት በፊትም ህዳር 23 2017 ዓ.ም በዋለው ችሎት የፌዴራል ሰበር ሰሚ ችሎት አቶ ታዬ በዋስ እንዲፈቱ ከወሰነ በኋላ የቀድሞ ከፍተኛ አመራሩ ከእስር መፈታታቸው ይታወቃል። ፍርድ ቤቱ አቶ ታዬ ደንዳ በ20 ሺህ ብር ዋስትና ገንዘብ በማስያዝ በዋስ እንዲፈቱ መወሰኑ እንዲሁ አይዘነጋም። በዛሬው ዕለት ቢቢሲ ባስነበበው ዘገባው 2 ክሶች በድጋሚ እንዲታዩ ፍርድ ቤቱ ትዕዛዝ መስጠቱን አመልክቷል። ከአንድ ዓመት በፊት ከሰላም ሚኒስትር ዴኤታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው በሁለቱ ክሶች ነጻ የተባሉት አቶ ታዬ ደንዳ ክሶቹ በድጋሚ እንዲቀጥሉ ውሳኔ መተላለፉን የተመለከተው በአቶ ታዬ ላይ ነጻ የተባሉበት ሁለቱ ክሶች ከጠላት ጋር በመተባበርና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉት ክሶች ነው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ህዳር ወር ላይ ከእስር ቤት ወጥተው ጉዳያቸውን ሲከታተሉ ነበር። ይሁን እንጂ አቃቤ ሕግ አቶ ታዬ ከተመሰረተባቸው ሁለቱ ክሶች ነጻ መባል የለባቸውም በሚል ይግባኝ በማለቱ ጉዳዩ በፌዴራል ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጠው ፍርድ ቤቱ የአቃቤ ሕግን ይግባኝ በማጽናት አቶ ታዬ ነጻ በሆኑበት ሁለቱ ክሶች እንዲከላከሉ ብይን ሰጥቷል። በመሆኑም ክሶቹ ለፌዴራል ከፍተኛ ፍርድ ቤት እንደሚመለሱና ክርክሩ እንደሚቀጥል ጠበቃው መናገራቸውን ዘገባው ጠቁሟል። ከ3ቱ ክሶች መካከል በሁለቱ ነጻ በመባላቸው የተከበረላቸው ዋስትና መብታቸው ይነሳል ወይስ አይነሳም የሚለው በቀጣይ ቀጠሮ የሚታወቅ መሆኑን የተገለጸው። ከከባድ ጦርነት በኋላ ድርድሩ ተጀመረ። ከከባድ ጦርነት በኋላ ሁለተኛው ዙር የሩሲያና የዩክሬን ድርድር ተጀመረ። ድርድሩ መካሄድ የጀመረው በቱርክ ኢስታንቡል ሲሆን ከዚሁ ከሁለተኛው ዙር ድርድር በፊት ሁለቱም ሀገራት አንዱ ሌላው ላይ ከባድ ጥቃትን ሰንዝረዋል። ከቀናት በፊት ሩሲያ በድሮንና ሚሳይሎች በዩክሬን ላይ እጅግ ከባድ ሊባል የሚችል ጥቃትን ያደረሰች ሲሆን በትላንትናው ዕለት ደግሞ ዩክሬን አደገኛ ሊባል የሚችል አጸፋዊ ምላሽን በመስጠት ሩሲያን በበርካታ ድሮኖች አጥቅታለች። በዚህም ዩክሬን ከሁለቱ ሀገራት ድንበር በእጅጉ በራቀ ቦታ ያለውን የሩሲያ አየር ኃይል ማዕከል በጥልቀት ገብታ መጠነ ሰፊ ወታደራዊ ኪሳራ ያደረሰች መሆኑን እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። ሁለቱ ሀገራት አንዱ በሌላው ላይ ወታደራዊ የበላይነትን በመያዝ በድርድሩ ላይ ያላቸውን የበላይነት ለማስጠበቅ ያደረጓቸው ጥረቶች ናቸውም እየተባለም ይገኛል። ሩሲያና ዩክሬን የመጀመሪያው ዙር ድርድራቸውን ተከትሎ ቁጥራቸው ከፍ ያሉ ምርኮኞችን ተለዋውጠዋል። በድርድሩ ሩሲያ በእጁ ያሉትን የዩክሬን ግዛቶች የራሷ ሉዓላዊ ግዛት አድርጋ ለመቀጠል የምትፈልግ መሆኑንና ዩክሬንም ይህንኑ አምና እንድትቀበል ጽኑ አቋም ይዛ የቀረበች ሲሆን በዩክሬን በኩል ደግሞ ምን ሲደረግ እየተባለ ይገኛል። ዩክሬን የተኩስ አቁም ስምምነት እንዲደረግ ጽኑ ፍላጎት ያላት ሲሆን በዚህ በኩል እግሯን እየጎተተች መሆኑን እየተነገረ ነው። በድርድሩ ዙሪያ ሁለቱም ሀገራት እጅግ የተራራቀና የተካረረ አቋም ቢኖራቸውም ሁለተኛው ዙር ንግግር ዛሬ በቱርክ ኢስታንቡል የተጀመረ መሆኑን በዚሁ ዙሪያ እየወጡ ያሉት መረጃዎች አመላክተዋል። በሁለቱ ሀገራት መካከል የሚደረገውን ሁለተኛው ዙር የሰላም ድርድር የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን የሚመሩ ሲሆን የቱርክ ሩሲያና ዩክሬን ባለስልጣናት እየተሳተፉበት ይገኛሉ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን አማካሪ ቭላዲሚር ሜዲንስኪና የውጭ ጉዳይ ምክትል ሚኒስትር ሚካኤል ጋሉዚን ጨምሮ ከፍተኛ ወታደራዊ ባለስልጣናት ሩሲያን ወክለው በሰላም ንግግር መድረኩ ተገኝተዋል። በዩክሬን በኩል የመከላከያ ሚኒስትር ሩስቴም ኡሜሮቭ እና የውጭ ጉዳይ ሚኒስትር ሰርጌይ ኪስሊቲት እንዲሁም የደህንነት ባለስልጣኖች ተሳታፊ ሆነዋል። ምርጫ ቦርድ የተለየ ሁኔታ እስከሌለ ድረስ የቀጣዩ ዓመት ምርጫ ይካሄዳል አለ። የኢትዮጵያ ብሔራዊ ምርጫ ቦርድ መጪው ሀገራዊ ምርጫ ፈቃጅና አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች እንደሚደረግ ገለጸ። በሀገሪቱ ያለው የጸጥታ ሁኔታ በጣም ተለዋጭ በመሆኑ ምርጫው በሚቃረብበት ወቅት ሁኔታው በዝርዝርና በጥልቀት የሚታይ መሆኑንም አስታውቋል። ቦርዱ ይህንን ያስታወቀው የሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ሁኔታዎችን በተመለከተ ዛሬ በአዲስ አበባ ስካይላይት ሆቴል ለጋዜጠኞች በሰጠው መግለጫ ነው። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ምርጫን ለማድረግ በየአካባቢዎቹ አስቻይ ሁኔታ መኖር የግድ አስፈላጊ እንደሆነ በዚሁ መግለጫ ላይ አመልክተዋል። በስድስተኛው ሀገራዊ ምርጫ ቦርዱ በሁሉም አካባቢ ምርጫ አካሄዳለሁ ብሎ ነው ያቀደው። አሁንም በሁሉም አካባቢ ምርጫ እናደርጋለን ብለን ነው የምናቅደው ሲሉ ሜላትወርቅ ለጋዜጠኞች ተናግረዋል። በሰኔ 2013 ዓ.ም በተካሄደው ስድስተኛው ጠቅላላ ምርጫ የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ 102 በሚሆኑት ላይ ምርጫ አልተካሄደም። ከእነዚህ መቀመጫዎች ውስጥ 38ቱን ሊይዙ የሚገባው የትግራይ ክልል ተመራጮች የነበሩ ቢሆንም በወቅቱ በክልሉ ጦርነት እየተካሄደ ስለነበር ምርጫው ሳይካሄድ ቀርቷል። በዚህ ምክንያት የትግራይ ክልል ባለፉት 4 ዓመታት በፓርላማ ውስጥ ተወካዮች የሉትም። የአማራና የኦሮሚያ ክልል የተወሰኑ አካባቢዎች እንደዚሁ በጦርነትና በግጭት ውስጥ በመቆየታቸው
የፓርላማ ተወካዮቻቸውን ለመምረጥ በአካባቢያቸው ምርጫ ማድረግ አልተቻለም። በቤንሻንጉል ጉሙዝ ክልል 9 የተወካዮች ምክር ቤት ወንበሮችን ጨምሮ አዲስ መንግስት ለመመስረት የሚያስችሉ የቀሪ ክልል ምክር ቤት መቀመጫዎች ምርጫ የተካሄደው 2 ዓመት ዘግይቶ ነበር። ምርጫ ቦርድ 7ኛውን ሀገራዊ ምርጫ ሲያካሄድ የየአካባቢውን ሁኔታ ባገናዘበ መልኩ ተመሳሳይ አካሄድን ሊከተል እንደሚችል የቦርዱ ሰብሳቢ በዛሬው መግለጫቸው ላይ ጥቆማ ሰጥተዋል። ቦርዱ ምርጫ ለማካሄድ መሬት ላይ ያለውን ነገር የሚመለከተውም በምርጫ ክልሎች ደረጃ መሆኑን ሜላትወርቅ አስረድተዋል። የህዝብ ተወካዮች ምክር ቤት የሚመሰረተው ምርጫ ክልሎችን መሰረት ባደረገ ነው። ስለዚህ ከዚህ ጋር የሚያያዝ ስለሆነ በጥቅሉ ሳይሆን ፈቃጅና አስቻይ ሁኔታዎች በተፈጠሩበት ሁኔታ የምርጫ ክልሎች ሁሉ ላይ ምርጫውን እናደርጋለን። ለዚህም ነው ዝግጅታችን ማንንም ልዩነት ሳያደርግ በሁሉም ቦታ ለማድረግ እንችላለን በሚል የተነሳ ነው ሲሉ የቦርድ ሰብሳቢዋ በመግለጫው ላይ ተናግረዋል። ፖለቲካ ሃይማኖት ውስጥ አይግባ። አቡነ ማትያስ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቅዱስ ሲኖዶስ ምልዓተ ጉባኤ በተመረጡት ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ አቡነ ሳዊሮስ የአቀባበል መርሃ ግብር ላይ ተገኝተው ባስተላለፉት አባታዊ መልእክት የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታል ብለዋል። የእግዚአብሔርን ቤት በአምልኮተ እግዚአብሔርና በጸሎት ከመራ ነው ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው ያሉት ፓትርያርኩ ጋሻና ቅል ለየቅሉ ይሰቀል እንደሚባለው መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ብለዋል። አያይዞም ለአዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በሐቅና በቅንነት ልናግዛቸው ይገባል ሲሉ መክረዋል። ይህችን ታላቅ ቤተ ክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህን በመገንዘብም ቤተ ክርስቲያናችንን በቀና መንገድና በመንፈሳዊነት መምራት ይኖርብናል ሲሉ አሳስበዋል። ሰላም የሚገኘው ከሰላማዊቷ ቤተ ክርስቲያን ነው። ከቤተ ክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል ሲሉ የጠየቁት ቅዱስነታቸው የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብለዋል። ጥላቻ፣ ዘረኝነትና ጎጠኝነት አይጠቅምም። እኛ መንፈሳውያን ነን። እግዚአብሔር ሲፈጥረን ንጹሐን አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች የሆን ነው ያሉት ፓትርያርኩ እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ሲሉ ምክራቸውን ለግሰዋል። በመጨረሻም አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትንና ብርታትን ይስጥልን። የአገልግሎት ጊዜያቸውን ጨርሰው የተሰናበቱትን አባቶችም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት አጠናቀዋል። የፌዴራል ኮሚሽነሩ መልእክት ተቃውሞ ተሰማበት። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከመንግስት ሚዲያዎች ጋር በነበራቸው ቆይታ ኢትዮጵያ ውስጥ ሰው ወደሚፈልግበት በነጻነት የሚንቀሳቀስበትን ሁኔታ መፍጠር ተችሏል ሲሉ ያስተላለፉት መልእክት ከሀገር አቋራጭ አሽከርካሪዎች ተቃውሞ ተሰምቶበታል። ቃላቸውን ለቲክቫ ኢትዮጵያ የሰጡት የተለያዩ አሽከርካሪዎች ግን የኮሚሽነሩ ንግግር በየዕለቱ የሞትና እገታ ሰለባ የሆንን ሹፌሮችን ቅር አሰኝቶናል ብለዋል። ቃለ መጠይቁን ስሰማ በቅርቡ ታግቶ የተገደሉትን በቅርበት የማውቃቸው ረዳትና ሹፌሩን እያሰብኩ እንባ ተናንቆ የነበረ ያለ አንድ የሀገር አቋራጭ የጭነት መኪና አሽከርካሪ ትልልቅ ሀገራዊና የህዝብ አደራ ጭምር ይዘው ከቦታ ቦታ ለሚዘዋወሩ አሽከርካሪዎች አሁንም ተገቢው ክብርና ጥበቃ ሊደረግላቸው ይገባል ብለዋል። ሹፌርና ረዳት አልፎ አልፎም ከነሙሉ ተሳፋሪዎች በሚታገቱባት በሚገደሉባትና ታፍነው ተወስደው ከፍተኛ የገንዘብ መጠን እየተጠየቀ ቤተሰቦቻቸው በአደባባይ ልመና በሚወጡባት በዚህ ወቅት ይህ አይነት የተጋነነ መግለጫ መሰጠቱ ሁሉንም ሹፌሮች ያሳዘነ ነው ያሉት አሽከርካሪው ይህ መግለጫ በተሰጠበት ዕለት ሳይቀር ከ3 በላይ እገታዎች ነበሩ ሲሉ መናገራቸውን ዘገባው አመልክቷል። በአማራ ክልል ማንኩሳና ቡሬ መሃል እንዲሁም ጎንደር አካባቢ እገታዎቹ መፈጸማቸው ተመላክቷል። የጣና ከባድ መኪና አሽከርካሪዎች ማህበር በበኩሉ ኮሚሽነር ጀነራሉ ቃለ ምልልስ ካደረጉበት ወዲህ ባሉ ቀናት ውስጥ በርካታ ሹፌሮችና ረዳቶች ታግተው መወሰዳቸውን ገልጸዋል። ስለ የትራምፕ የስደተኞች ዘመቻ የተሰማው የትራምፕ ስደተኞችን የማባረር ዘመቻ ከፍተኛ ተቀባይነት ማግኘቱ ተሰምቷል። ከ40 በላይ ግዛቶችም ውሳኔውን ለመደገፍ ተስማምተዋል። በአሜሪካ በ40 ግዛቶች ያሉ የፖሊስ ኤጀንሲዎች የፕሬዝዳንት ዶናልድ ትራምፕ የድንበር ኃላፊ ቶም ሆማንን ስራ ለመደገፍ መስማማታቸውን የተገለጸው የትራምፕ አስተዳደር የስደት ፖሊሲዎችን ለማጠንከር በተለይም ህገወጥ ስደተኞችን ለመለየትና ለማባረር ያለመ ዘመቻ ከፍቶ እንቅስቃሴ ከጀመረ ወዲህ ያገኘው ከፍተኛ ድጋፍ መሆኑን የታወቀው። በዚህ መሰረት እንደ ፍሎሪዳ ባሉ ግዛቶች ያሉ የአካባቢ ፖሊስና የሼሪፍ መምሪያዎች ህገወጥ ስደተኞችን በሚመለከት በቀጥታ እየሰራ የሚገኘው የኢሚግሬሽንና ጉምሩክ መስሪያ ቤት ወይም ICE ጋር የተጠናከረ ትብብር ለማድረግ ከስምምነት ደርሰዋል። በፍሎሪዳ ያሉ ሁሉም የካውንቲ እስር ቤቶች ህገወጥ ስደተኞችን በሚመለከት በቀጥታ እየሰራ የሚገኘውን የኢሚግሬሽንና ጉምሩክ መስሪያ ቤት ጋር ለመተባበር ስምምነቶችን ፈርመዋል።
ስደተኞቹን በፍጥነት ከሀገር ለማስወጣትም የጉምሩክ ኦፊሰሮች የሚወስዱት የስልጠና ጊዜን ከ4 ሳምንታት ወደ 1 ሳምንት ለመቀነስና ለተሳታፊ መኮንኖች ህጋዊ ጥበቃ ለመስጠት ከፍተኛ ስራዎች እየተሰሩ መሆናቸውን የተገለጸው። ይህ የትራምፕ አስተዳደር ውሳኔ እንደ ኒውዮርክ እና ሳንቹሪ ባሉ ከተሞች ተቃውሞ እንደገጠመው ነው የተመላከተው። የጦር በጀት አሳሳቢ ሆኖ እንደቀጠለ ነው። የጦር በጀት አሁንም አሳሳቢ ደረጃ ላይ መሆኑን የአፍሪካ ኢንተለጀንስ ዘገባ አመልክቷል። የኢትዮጵያ ሰላም አስከባሪ ጦር የተካተተበትን የሶማሊያ አፍሪካ ህብረት ሰላም አስከባሪ ጦርን የሚመለከት ነው። ሽብርን መዋጋት በሚል አሜሪካ ለዚሁ ጦር ያላት የፈንድ ድጋፍ ከፍተኛ የነበረ ሲሆን ሆኖም የትራምፕ አስተዳደር ለሶማሊያ ሰላም ማስከበር በሚያዋጣው ድጋፍ ላይ ፍላጎት አለማሳየቱ የበጀቱን ጉዳይ ጥያቄ ውስጥ ከቶታል። በሶማሊያ ጦራቸው ሰላም እንዲያስከብር የላኩት ሀገራት ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ሩዋንዳ፣ ግብጽና ጅቡቲ ናቸው። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ በአሁኑ ሰዓት የገንዘብ ማሰባሰብ ወይም ፈንድ ሬዚንግ ፕሮግራም ለማድረግ የታሰበ ሲሆን ይኸው ኃላፊነት የተሰጣት ኳታር ላይታች እያለች ትገኛለች። አሁን ባለው ሁኔታ የትራምፕ አስተዳደር ከሶማሊያ ይልቅ ሶማሌላንድ ላይ ትኩረቱን ያደረገ መሆኑን እየወጡ ያሉት መረጃዎች እያመለከቱ ነው።